አሁን ባለፈው በሰይፉ ነበር የሰራው። ሰይፉ ብዙ ተከታይ አለ። አሁን ግን በእኛ ዩቲዩብ ነው የምንሰራው። እኛ ዩቲዩብ ደግሞ ብዙ ሰው ስለማያየው ብዙ ሰው ካላየው ደግሞ ፕሮግራሙ አልተሰራም ማለት ለምን 140 ሚሊዮን ፊልም በዛበት አንደኛ ወጪ ገቢህን ገባር ላይ ተመስሎ ፖሊስ አሰራ ህዝቡ ይወቅ ይቀጥል ደግሞ ማለት ምን አይበቃም ወይ ለምን የራሱ ገቢ ሰዎቹ ተረጂዎቹ በገንዘብ ወደ ኢንቨስትመንት ግባበት ቋሚና ዘላቂ የሆነ ደረጃዎችን የሚጠቅም መንገድ ቀይስ እንጂ ነፃ የሆኑ ናቸው። አሁን የተቸገርነው ሌብነታቸውን በሃይማኖት ውስጥ እየደበቁብን ነው። በጣም እያስቸገረን ያለ ሌባ ነውና መነጋገር ያስፈልጋል። መፈራራት አያስፈልግም። በተለይ የኦርቶዶክስ ቤተክርስቲያን ተከታዮች ምንድነው ኦርቶዶክስ ቤተክርስቲያን ድጋሚ እየሰቀልነው ነው ኢየሱስ ክርስቶስ የአዶናይ አድናቂዎችና የአዶናይ አምላኪዎች ለእናንተ የምናገረው የቲክቶክ ላይ ነዋሪዎች እንደምናችሁ አለውን እግዚአብሔር ይመስገን። አሁን ላይ በነጻነት ወርቅነት ተያይዘው አንዳንድ ኢንተርቪዎችን እያየን እንገኛለን። ያሁኑ ትክክለኛው ኢንተርቪው ነው። በነገራችሁ ላይ እኔ ከዛሬ 7 ዓመት ሰበር መረጃ ተሰምቷል። ነዳጅን ለመቆጠብ ሲባል ረቡዕ ዕለት የረፍት ቀን ሆኖ ይውላል። ጠቅላይ ሚኒስትር አብይ አህመድ ነዳጅን ቆጥቡ ሲሉ ዝም ባለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቤተሰቦቼ እንግዲህ እንደተለመደው ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ የደውል ምልክት ይጫኑ። ላለው ቪዲዮቹን አይተን እንመለስ። ድጋሚ እየሰቀልነው ነው ኢየሱስ ክርስቶስ እዚህ ጋር ታለቅሳለህ ክርስቶስን ድጋሚ ሊሰቅሉት ብለህ አንተ ግን ድጋሚ ልበላል ነው። በጣም ስልጣኔው በዛብሽ መሰለኝ። አንዴ ኮሜዲያን ትሆኛለሽ፣ አንዴ አማካሪ ትሆኛለሽ፣ አንዴ የዕጣ ተጫዋች ትሆኛለሽ፣ አንዴ ቤተ እምነት ውስጥ ትገቢና ገዳም ታስገነቢያለሽ፣ አንዴ የራሴ ከተማ ትያለሽ ምናምን። በጣም ወጥረገሽ። እሺ ተረጋጊ። እንዲህ ያልሽ እንዲህ በቃ ቆላ። እሺዬ አሁን ባለፈው ምን አልክ? ካናዳ ሰው ልካለው ብለህ አስበልቻ ይቅርታ ልክ ያ ካናዳ በነፃ ነው ምናምን የሚሉ ብቻ ካንተ ጋር ተጣምረህ ሲሸቀል ነበረ። ከዛ እኔ የለውበት ምናምን አልክ። አሁን ደግሞ ኤአይ አሰልጥኜ እገባለሁ አልክ። አስቀና እንደ እነሱ ገቢ ታስሬ በጣም ያዋጣኛል ብለህ ነው መሰለኝ እሸቱ። እና ከዛ ደግሞ አንድ ያገረ ልጅ ይዘህ መጣል። የአዳማ ልጅ ናቲ የሚባል አርቲስት ነው ምናምን። የአዳማን ህዝብ አታሰደቡት። የአዳማ ህዝብ ትልቅ ህዝብ ነው ያለው። እሸቱ ወይስ የፕራዳዋ ዕዳ አለብኝ ብለሃል። እሱንም ደርሶብህ ሊሆን ይችላል ግን በእኛ ህዝብ አይደለም እንዴ። ልጅን እኮ ቴሌቪዥን አላሳየውም ብለህ እኮ አንተ የህፃናት ፕሮግራም ዶንክ ቲዩብ ላይ እኮ የለቀቀሰው ነው እኮ። ያንተ ልጅ ቴሌቪዥን አያይም፣ የኛ ልጅ አይቶ እንዲጀዝቡ ፈልገ ነው ማለት ነው። ጀዝባ አንተ ነው እሸቱ። እና በጣም ወጥ እየረገጥክ ነው። የገጠሬነት ፈጦ እየወጣ ነው። ሰው ስቆ ስለሳቀለ ሞኝ ነው ማለት አይደለም። ገባ? ሰው እንደ መዝናኛ አይቶ ነው ይከተል የነበረው። ገባ? አሁን አንተ ነቄ ብለሽ በቃ ስልጥን ብለሽ በዚህ ብለሽ እየመጣሽ ነው። የኪር መውደቂያ ቅርብ እየሆነ ነው። ፈጠራ ካለቀብህ ክብርን ይዘህ ተቀምጠህ ቁጭ ብትል ይሻላል። በጣም ተፈላሰፍክ። እኔ እኮ በቃኝ ከኢትዮጵያ ህዝብ ከዳው ህዝብ በኮሚሽን እዛ ለሞላ ሀብታም ዲያስፖራ ገዳም ስገዛ ነው በኮሚሽን የገዛው እኮ እናውቃለን እኮ ሰምተናል። ኢትዮጵያ ህዝብ ግን አንዴ ካከበረ ቦታ ይሰጣል፣ ቶሎ አይጥልም። ግን አንቀሮ የተፋቀን ግን ማለት ነው መመለሻ ይጠፋል ነው ማለት። እንዳንተ ብዙ ያደረጋችሁ ሰዎች ነበሩ። የቲክቶክ ላይ ነዋሪዎች እንደምናችሁ አለውን እግዚአብሔር ይመስገን። አሁን ላይ በነጻነት ወርቅነት ተያይዘው አንዳንድ ኢንተርቪዎችን እያየን እንገኛለን። ያሁኑ ትክክለኛው ኢንተርቪው ነው። በነገራችሁ ላይ እኔ ከዛሬ 7 ዓመት ምናምን አካባቢ በፊት አሁን የተባለው ሬስቶራንት ወይም ምግብ ቤት ስጋ ቤት ውስጥ ተቀጥሬ ያገለግል ነበርና በዛ ሰዓት የእለት ተእለት ደንበኛችን ወይም ደንበኛ የነበረና በቅርበት አውቀዋለሁ ነጻነት ወርቅነህ እና የምትሉት ይሄ አንድ ጓደኛው ማለት ነው። አሁን ሰዎች አሁን ወንድሙና የቅርብ ቤተሰቦቹ ወጥተው የሰጡት መግለጫ ትክክለኛውና እውነተኛው ያ ነው። በቃ አብሮት የነበረው ሰውዬ አሁን ላይክ እኔ ጓደኛ የ30 ዓመት ምናምን ያለ የሚቀባጥረው ሰውዬ እሱን ኮንትሮል ማድረግ የሚችል ነበር። ግንም እንደውም በጣም ሞር እንዲጠጡና ሞር የተለያየ ነገሮችን እንዲያደርጉ ፑሽ የሚያደርገው እሱ ነበር። አንድ ቀን ደግሞ ይገርማቸዋል። እኔ እዛ ቤት ውስጥ ወደ 1 ዓመት ከ6 ወር በላይ ሰርቻለሁ። አንድ ቀን
ኪሱ ሲበርደው እንጂ ኪሱ ሂሳብ ለመክፈል ምናምን ገብቶ አያውቅም። ይህ የምታዩት እና ያሁኑ ነው ትክክለኛ እንትኑ። አሁን እሱን ሀዘን ላይ የጣለው እሱ በጣም የተጎዳ የሚመስለው ምናምን ቀጣይ አብሮ ወይ ደግሞ የሚያባላው ወይ ደግሞ የሚጋብዘው የሚከፍልለት ስለሌለ የዛ ሀዘን እንጂ ከዛ የዘለለ ምንም አይነት ነገር ምንም ሊኖር እንደማይችል ግልጽ ነው ልላችሁ እወዳለሁ። አሁን ባለፈው በሰይፉ ነበር የሰራነው። ሰይፉ ብዙ ተከታይ ያለው፣ አሁን ግን በእኛ ዩቲዩብ ነው የምንሰራው። እኛ ዩቲዩብ ደግሞ ብዙ ሰው ስለማያየው ብዙ ሰው ካላየው ደግሞ ፕሮግራሙ አልተሳካም ማለት ነው። ለምን አሜሪካም ያለው የትም ያለው አያየውም ማለት ነው። ስለዚህ እናንተ የምታግዙን ነው በዋናነት ምንድነው ልክ መጋቢት 6 ጀምሮ 12 ሰዓት ይጀመራል። በየቀኑ የሚሄደው ተሳፋሪ በሙሉ እንዲመለከተው ማለት ነው። ፕሮግራሙ መጋቢት 6 ጀምሮ ትንሽ ይቀጥላል። 1 ወርም 2 ወርም ይፈጅ ይችላል። ስለዚህ ከመጋቢት 6 ጀምሮ ተሳፋሪው ረዳቶቹ መንገር እኮ ነው። በቃ ማታ ገብተህ ተመልከት። ዝም ብሎ ከፍቶ መተው ይችላል። በነገር ጊዜ ከሌላችሁ ልክ 12 ሰዓት ላይ ከፈት ታደርጉታላችሁ፣ ቁጭ ታደርጉታላችሁ። በቃ ከቻላችሁ ደግሞ ላይክ ማድረግ ሼር፣ ልክ እንዲህ ሲሆን በቃ ቫይራል ይሆናል። በጣም የተሳካ ፕሮግራም ይሆናል። አላማቻችን ተሳካ ማለት ነው። አሁን የምታዩት ዛጋ የተጀመረ ፎቅ አለ አይደል? በዛ ላይ ደግሞ 15 ህንጻዎች እየሰራ ነው በየከተማው በየክፍለ ሀገሩ። አርባ ምንጭ እየሰራ ነው፣ ላሊበላ፣ ቀብሪ ዳሃር፣ በጣም ብዙ ግንባታዎች አሉ። ከ9000 ሰው በላይ እያኖርን በዛ ላይ ብዙ ግንባታዎች በቀን ከ3 ሚሊዮን በላይ ይሆናል የኛ ወጪ። ለዳይፐር ብቻ 1.2 ሚሊዮን ብር ነው የምናወጣው። 300 ዳይፐር አለ ተጠቃሚ። ስለዚህ ብዙ ወጪ ስላለብን ቀላል ነው። በቃ እናንተ አሁን የምታግዙ ነገር ከመጋቢት 6 ጀምሮ በየቀኑ ተሳፋሪ በሙሉ መቄዶንያውን ከ12 ሰዓት ጀምሮ እንዲመለከተው ማድረግ፣ ከፍቶ መተው ይችላል። ይሄ ካደረግን ጨረስም። እናንተ ደግሞ ትችላላችሁ። ከዛ በላይ ደግሞ ሰዎችን ማስጎብኘት በመምጣት ቅድም አሹ እንዳለው በቀጣይም እየመጣችሁ ብትጎበኙ። ሌላው ደግሞ በየትምህርት ቤቱ ደግሞ አካውንት ተከፍቷል። በተለይ የግል ትምህርት ቤቶች ወደ 1500 ናቸው። እዚህ መጥተው መቄዶንያና በትምህርት ቤቱ ስም አካውንት ተከፍቷል። 1500 የግል ትምህርት ቤት አዲስ አበባ ውስጥ። ስለዚህ በልጆቻችሁ ስም ደግሞ እዛ ማስገባት ይቻላል። የምታውቁትም ሰው የናሰባ መልእክት ንገሯቸው። ልጆች ያሉት ሰዎች በሙሉ በየትምህርት ቤቱ የግል አካውንት አለ የመቄዶንያና በትምህርት ቤቱ ስም። በዛ አካውንት አሁን እዚህ ሰዎች ጎብኚዎች ሲመጡ እየነገርናቸው ነው። የት ነው የምትማሩ እንላቸዋለን። ልጆቻቸው የት ነው የሚማሩት? እንዲህ ትምህርት ቤት በሉ። በዚህ አካውንት እየገባችሁ በተከፈቱ በልጆች ስም ማለት ነው። ይሄን መልእክት እንድታስተላልፉልን ስለነገሩን ነው። እነሱ የመጣውን ሰው ንገሩ። ምክንያቱም አንድ ሰው ትንሽ ሲረዳ ሌላውም ይከተላል። 140 ሚሊዮን መጋቢት 6 የተጀመረው የገቢ ማሰባሰቢያ ዛሬ በአራተኛ ቀን ውሎው አጠናቀን ስንወጣ በ137 ሚሊዮን የተረከብነው 140 ሚሊዮን። ነገ ምሽት የገቢ ማሰባሰቢያ ዝግጅቱ ተመልሶ ሲጀምር 12 ሰዓት ላይ በቀጥታ ስርጭት ተመልሰን እስክንገናኝ የዛሬውን አጠናቀናል። የኢትዮጵያ ሲቪክ ማህበራት ለምንድን ነው የሃይማኖታዊ ስም ያላቸውን የእርዳታ ድርጅት የምትመሰረተው? አንዴ መቄዶንያ በለው የሆነ ምናምን ደረው የሆነ ምናምን የምትለው በሃይማኖት ስም ውስጥ ወይ ከመጽሐፍ ቅዱስ ቃላቱን እያወጡ ለምንድን ነው ድርጅት እንዲመሰረቱ የምትፈቅድላቸው? ሲቪክ ማህበራት ከሆነ ከሃይማኖትም ከብሔርም ከፖለቲካም ነፃ የሆኑ ናቸው። አሁን የተቸገርነው ሌብነታቸውን በሃይማኖት ውስጥ እየደበቁብን ነው። በጣም እያስቸገረን ያለ ሌባ ነውና መነጋገር ያስፈልጋል። መፈራራት አያስፈልግም። በተለይ የኦርቶዶክስ ቤተክርስቲያን ተከታዮች ምንድነው ኦርቶዶክስ ቤተክርስቲያንና መቄዶንያንን ምንድነው የሚያገናኛቸው? ይሄ እኮ የእርዳታ ድርጅት ነው። ከሃይማኖት ውስጥ ለምንድነው የምትደበቁት? ለምንድነው ለሱ ጠበቃ የምትሆኑት? በብዛት ኮሜንታችሁን አይቻለሁና የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ሆናችሁ ሰዎች ናችሁ። ብዙ ነገር ብላችሁ በውስጥ እዚች ጋችን ኮፍያ አድርጎ የሆነ ምስኪን ስላጫወተው አይደለም። በቢሊየን ሀብት የምትተዳደርበት መስሪያ ቤት ነው። ይሄንን ወደ ቋሚ ገቢ አድርጎ ሰዎችን ከእርዳታ ማውጣት ነው የሚያስፈልገው። እሱ ግን ከጎዳና ሰዎች እያመጣ ሰዎች የሚሞቱበት ቦታ ነው። አረጋውያን የሚቆዩበት ቦታ አይደለም። ባይዘው የመቄዶንያ ብዙ ነገር አጣርቻለሁ። የሚሞቱበት ቦታ ነውና ይሄን ድርጅት መንግስት ኦዲት አድርጎ ሪፖርቱን እንዲያቀርብ ፈልጋለሁ። እንደውም ተቋሙን በጠቅላላ መንግስት ተረክቦ የአረጋውያን ማቆያ እንዲያደርገው ነው ፈልገው። እርዳታ ድርጅቶች የራሳቸውን ቢዝነስ ክሬት አድርገው ከተረጅነት ተላቀው ወደ ራሱን ወደ መቻል ድርጅት ሲመጣ ነው እርዳታ ድርጅት ነው የሚባለው እንጂ ሁሌ እየመጣ የአርቲስት ማዕት እየመገበብን ሲያስለቅሰን ሊኖር ነው የሚፈልጉት። ከበቂ በላይ ነው እሱ የተረዳው። ሌሎች እርዳታ ድርጅቶች ከሱ በላይ በጣም ብዙ መልካም ስራ የሚሰሩ እርዳታ ድርጅቶች የሚዲያ እንኳን ሽፋን እንዳያገኙ እያደረገ ነው። 50 ሴንት የሆነ ጊዜ ላይ ለአንድ ፊልም ለመስራት ከ50 ፓውንድ በላይ ቀንሶ ነበር እና ቢኒያም የመቄዶንያም ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ወንበር ላይ ሲደገፍ በቃ ፊልም በዛበነ። አንደኛ ወጪ ገቢህን ባር ላይ ተበሰኩምር ኦዲት አሰራ ህዝቡ ይወቅ። ሲቀጥል ደግሞ ማለት ነው ልመና አይበቃም ወይ? ለምንድን ነው የራሳቸውን ገቢ ሰዎቹ ተረጂዎቹ ቋሚ ገቢ የሚያገኙበትን ቢዝነስ ማጀምረው?
ገባርለ ሁሌ በየአመቱ ልክ እንደ ድግስ አደረገው እንዴ ወይስ ገና አመት ባለ ወይ ኢድ አልፈጥር አደረገው በየአመቱ እየመጣ የህዝብ ተጠበዋለ ነው ማለት በቃ ሸለቸነ አንድ አይነት ድራማ ኮፍያ ያቺ ኮፍያ አለች አሁን ኮፍያውን በከለር ነው መቀየራት በቃ አውልቆ ኮፍያውንም እንዴ ለአንተ ገንቢ ሐሳብ የሰጠ ጥቁር ሰው ሚዲያ ላይ ግባና ለአንተ ጥሩ ትምህርት ሰጥተዋል ጥሩ ምክር አስቀምጦልሃል ፖስት አድርጎልሃል እና ቢኒያም የመቅዶኒያ ሰውዬ ብሩን ለምን ደሞ ተውለው ለሽብርተኛ ነው የምትረዳው አገር ነው የምታበጣብጠው ምን እያረከው ነው እንዴ አንተ ወንድምን ሶስት ቦታ ወጭ የወጋ ሰውዬ ከሆነ ዛሬ መላክ የሚያጫውተ እዚህ ድረስ እስከንናገር ድረስ እኮ መጠበቅ የለብንም ዊኖ ጥሩ ነገር ሰርተሃል እናውቃለን ሰፖርት አድርጋል ከበቂ በላይ እንደ አንተ የተረዳ እንጂ የለም በየቤተክርስቲያኑ በየሆቴሉ በየመንገዱ በየትሬን ጣቢያው በቀብን ባገኘው አጋጣሚ ሁሉ መጅገር የሆንክ ሰው ነበር ጠባን ከስተ ቀለኛ ነበርናታ አሁን በቃ ድራማው ፊትሴንት ማንዴን የከሳው እንዴ ከ2002 ዓመተ ምህረት ጀምሮ የሁሉ ዓመት አይደብረም እንዴ አንተ ያሳዝንም ለኢትዮጵያ ሕዝብ እንኳን አዲስ አበባ ውስጥ ያለውን አረጋያን አይደለም እስከ ኡጋንዳ ድረስ ያለውን አረጋያን የሚያስተናግድ ብር የተዋጣለ የተባለ ነው ካልሰማ ስማ ማጣረቃ ማጠግብቶዬ ሁሌ ድራማ ዶክትሬት ሰጣነ የክብር ዶክትሬት እውነት መናገር አርነት ያወጣል የምንወድ ቢኒያም ሆይ ኮፍያውን አውልቀዋልህ እንጂ ቀይረዋል በገንዘብ ወደ ኢንቨስትመንት ግባበት ቋሚና ዘላቂ የሆነ ተረጃዎችን የሚጠቅም መንገድ ቀይስ እንጂ አመት እየቆጠርክ ልመናውን አጠናክረህ ናልን አላልንም እባክህን እስከመቼ ለመለመን ብቻ አሰብ ኢትዮጵያ ውስጥ ሀገር በቀል የሆኑ ደሃ አባቶች ሰብስበው የሚያበላ የሚያሳክም የሚንከባከብ ቢባል ዶክተር ቢኒያም በለጠ እሱ ብቻ ነው በኢትዮጵያ ውስጥ እንደ ቢኒያም እጅግ ትልቅ ስራ የሰራ ራሱን የሰጠ ሰው የለም ታሪክ ሁሌም ይዘክራል እንወዳለን እናከብራለን አሁን ግን በቃን ልመናው ይበቃል ኮፍያውን አውልቅና እስካሁን የተሰሩ ስራዎችን የመንግስት ኦዲተር ተቀጥሮ ወጪውና ገቢውን ለህዝብ ይፋ አድርግ እስካሁን የተለመነው እንኳን አዲስ አበባ ያሉ አረጋውያንን ቀርቶ ከኡጋዴ ከሶማሌ ኤርትራ ያሉትን ብንጨምራቸው ከበቂ በላይ ገንዘብ እንደተሰበሰበ እንገምታለን ወደ ኢንቨስትመንት ግባ ሁልጊዜ ያችን ኮፍያን አድርገ የሰው ፊት እየመጣ ከምትለምን በተለመነው ገንዘብ ቋሚና ገቢ የሚያመጣ ስራ ብትሰራበትስ ለምሳሌ ያህል አንደኛ በክፍያ አፎርደብል ኢልደር ኬር ሴንተርስ ብትከፍት ይህ ማለት ምን ማለት መሰለ ኢትዮጵያ ውስጥ እጅግ ሀብታም ሰዎች አሉ እነርሱን በቋሚነት የሚንከባከባቸው ሰዎች ይፈልጋሉ ስለዚህ እንደዚህ አይነት ማዕከል ቢከፈት በትንሹ የብር ክፍያ ብቻ አገልግሎት ቢያገኙ እነሱ በሚከፍሉት ገንዘብ ደሃው ይረዳል የመድኃኒትና ጤና ዕቃ ማቀነባበሪያ ቢዝነስ ባለሙያዎችና በጎ ፈቃደኞች ተቀጥረው በቋሚነት የመድኃኒት ማቀነባበሪያ ቢዝነስ ቢከፈት በመላው ኢትዮጵያ የሚገኙ ከሌላ ቦታ መድኃኒት የሚገዙ ሁሉ ከመቄዶንያ በመግዛት በአንድ ድንጋይ ሁለት ወፍ ይባላል ይሄ ነው መድኃኒት ይገዛሉ ይጠቀማሉ ድርጅቱንም ይጠቅማሉ ሶስተኛ ከአረጋውያኖች ጋር የተያዘ ስልጠናዎች ይሄ እጅግ ብዙ ገንዘብ የሚያመጣ ቢዝነስ ነው በዚህ አካዳሚ ልክ እንደ ኮሌጅ ስልጠናዎች የተሰጡ ከዚህ በሚገኘው ገንዘብ በቋሚነት የመቄዶንያ ተረጂዎች መርዳት ይቻላል ለሌሎችም ስራ ተፈጥሮ እንደገና ገንዘብ ተገኝቶ ብዙ መስራት ይቻላል አራተኛ ለአረጋውያን ምግብ አቅራቢ ይሄ ቢዝነስ ከኢትዮጵያ አልፎ ወደ አፍሪካ ጎረቤት ሀገሮች ጭምር ማከፋፈል የሚቻልበት ጥሩ የቢዝነስ ስራ ነው በዚህም ብዙ ሰራተኞች ተቀጥረው ተጨማሪ ትርፍ የሚያስገኝ ተቋም ነው አምስተኛ ከአረጋውያን ፍላጎት ጋር የተገናኘ ማይክሮ ፋይናንስ ይህ እጅግ ሰፊ ዘርፍ ነው በርካታ ስራ አጦችን ስራ ፈጥሮ መልሶ ለተረጂዎች የሚሆን ገንዘብ በቋሚነት የሚያስገኝ የቢዝነስ ሐሳብ ነው ስድስተኛ የተሻለ የመታጠቢያና የንጽህና አገልግሎት ይህ በጣም ትልልቅ ላውንደሪ ቤቶችን በመክፈት ቋሚ የልብስ እጥበት አገልግሎት በመስጠት ሰራተኛ ቀጥሮ ሰራተኛውም ስራ አግኝቶ በትርፉ መልሶ አረጋውያንን መርዳት ይቻላል እባክህ ዶክተር ቢኒያም እስከ መቼ ድረስ እየለመንክና ሰውም እየሰለቸ ልትቀጥል አስብ ዘመኑ ተለውጧል ከዘመኑ ጋር መዘመን ጥሩ ነው አንተም ባለባበስ ተቀየር ደሃ ጎስቋላ ስለመሰልክ ሰው ይረዳሃል ያዝንልሃል ማለት አይደለም እኔ ሐሳቡ ተመችቶኛል ሐሳቡ ከገዛችሁ ሼር አድርጉት የአዶናይ አድናቂዎችና የአዶናይ አምላኪዎች ለእናንተ የምናገረው አዶናይ በእንደዚህ አይነት በተፈጥሮ አደጋ ሲከሰት በኢትዮጵያ ምድር ላይ በጋሞ ዞን አርባ ምንጭ ላይ መናገር ሲገባው ስለ ዴላን ፌጅ ምናምን ብሎ ያወራል አዶናይ ጠቅላይ ሚኒስትር ነው የአደጋ ስጋት አመራር ኃላፊ ነው በየቦታው ለሚደርስ አደጋ ድምጽ የሚሆነው ገቢ የሚያሰባስቡ
እንደ አንድ ቲክቶከር አገር እያስተዋወቀ ነው፣ ያቅሙን እየሰራ ነው እንደ አንድ ተራ ዜጋ ማለት ነው። ትናንት በትግራይ ድርቅ ከመንግስት ቀድሞ ገቢ ማሰባሰብ አንዳንድ ነገር ተጀመረ። ያን አያችሁ አይደል? አይገባችሁም እንዴ እናንተ? ይሄ እኮ ያለነው እኮ አፍሪካ ነው እኮ አውሮፓ አይደለም። መንግስት አለ እዛ ጋር ለተፈጠረ ችግር መንግስት ጠይቅ፣ መጠየቅ ያለብን ሰው ጠይቅ። አዶናይ መንግስት ነው እንዴ? ጠቅላይ ሚኒስትር ነው እንዴ? ብዙ ወገኖቻችን አልቋል። አዝነናል። እንደሰው በጣም ያሳዝናል። መጠየቅ ያለባችሁን ሰው እወቁስ። እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆነ ሰዎች ነን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት የኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን እዚህ ስሜት ውስጥ እንድትገቢ አይደለም በዋነኛነት ይገባኛል። ቀላል ነገር አይደለም። ግን እንዲያው ሐሳብሽ ድምጽሽም ባለመሰማቱ እንደ ሚስትም እንደ ቤተሰብም ልትገልጭ የምትፈልጊያቸው ሐሳቦች ይኖራሉ በሚል ግምት እንጂ አሁን ባለሽበት ስሜት በተሟላ መልኩ ሐሳብሽን የምትገልጭበት አቅም ጉልበት ይኖርሻል በሚል አይደለም። ግን በቻልሽው መንገድ ተረጋግተሽ እንደው ልትይ የምትፈልጊው ነገር ካለ በሚል ነው። ምስጋና ብቻ ነው ያለኝ። ሐዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። እንደው ሐዘኑን የሰማችሁበት ሁኔታ እንዴት ነበር? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ በሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው ሐኪም ቤት አልወሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። ከባለቤትሽና ከልጆችሽ ጋር ተያይዞ እሱም የሚወጣቸው የነበሩ የቤተሰብ ኃላፊነቱን በተለያየ መልኩ ሙሉም ባይሆን የተለያዩ ወገኖች ሲገልጹ ነበር። ለቤተሰቡ ምን ያህል ፍቅርና ኃላፊነት ያለው ሰው መሆኑን በቅርብም ደግሞ በእርግጠኝነት የማያውቁ ሰዎች ስለማቅ እንደው ሌላው ሰው እንዲረዳ በሚል ነው ጥያቄዎቹን ማነሳው። የበለጠ በአንቺም በባለቤትሽም በአጠቃላይ ቤተሰቡም ዙሪያ ከዚህ ሐዘን ጋር ተያይዞ ሐዘኑ የሁሉም ሆኖ ሁሉም ስሜቱን በጋራ ቢገልጽም የተለያዩ አስተያየቶች ደግሞ ይሰጡ ነበር። ከዛ አንፃር ለአስተያየቶቹ ሳይሆን ይሄን ደግሞ ሰው ቢያቅልኝ በእኔ በኩል ልታያቸው የምትችሉ ነገሮች ካሉ በዚህ አጋጣሚ ብታነሻቸው የሚል ሐሳብ ስላለኝ ነው። ለሁሉም ወዳጆቹም አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም፣ እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለሱ ካላችሁ ክብር የተነሳ ነው። ማንንም የተለያየ ነገር ቢል እና ምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኑር።
አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። መጨረሻ ልትይ የምትችይው ነገር ካለ ንጹህ ዕድል ልስጥና መሰነባበት እንችላለን። እሺ አመሰግናለሁ። በቃ ሐዘናችሁ ሆኖ ስላጽናናችሁኝ አመሰግናለሁ እና ባካችሁ የባለቤቴን የነጻነትን ስም አናጥፋው፣ ነፍሱን እናሳርፋት፣ ይብቃ። አመሰግናለሁ። ሰላም ብያለሁ። እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርድ የምታደርጉም ትኖራላችሁና ልጆቹ ያሉት ነው አብረሽ ይኖርሽው ነፂ ጋር ኑር ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ይሄን ነገር ባጋዥነት ነው አብረሻቸው የነበርሽ? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። እየተረዳችሁ ነው፣ እየሰማችሁ ነው ብዬ አስባለሁ። ውዴ አንቺ ስታወሪ እኛ አንልም፣ ዝም ብለሽ ታወሪ ትጨርሽና መጨረሻ ላይ ነው ጥያቄ የምናቀርበው። ቤቱን ታብታብ ያደርጋል። ሞዴሬተሮች ካላችሁ ሰው አስገባ፣ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየው አትወደውም እና ሚስቱ ደግሞ የሷን ድምጽ የሷን አፍ ትሰማለች። ታውቂያለሽ? ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ። እና እሷ አትወደውም። በቃ በምን ቀን አገኘችብኝ። ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት ወይ ምን እንመንሽ እዛ ቤት እንደኖርሽ በምን እኔ በደንብ ስለማቅ ነው። ውዴ ቀጥይ፣ ጥያቄውን መጨረሻ ላይ አቀርብላታለሁ። ቀጥይ ውዴ። አና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት ዓመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ ተጀመረለት ወደ አሜሪካ ሄደ። ከስንት ዓመት እስከ ስንት ዓመት እነሱ ጋር ቆየሽ? ከስንት ዓመት አረበለት እስከ ስንት ዓመት? አይደለም እንዳይጋጭባት ጋይስ፣ እንዳይጋጭብሽ ጎንደሬዋዬ ስምሽን ብትነግሪን የተሻለ ነው። እንዳይጋጭብሽ ግን መጀመሪያ አሁን አይደለም አሜሪካ ከመሄዱ በፊት እያልሽን ነው። ከዛ ደግሞ ልጆቹ አንቺ አሜሪካ አይደለም የሚኖረው እዚህ በነበረ ሰዓት እሱ አሜሪካ አይደለም። ጥያቄ ካለ ጋይስ አይሆንም አይባልም። እኛ ቤት ብዙ ሰዎች ይመጣሉ እንግዲህና እስቲ ታውራና ከዛ ጥያቄዎቻችን እንጠይቃለን። ውሸትን ከሆነ የምታፍረው እሷ ናት። ችግር የለም ጋይስ ተዋጣው። ይሄን ሀቢቲ እኔ ስለማቅ ነው። አና ባርፍ እንት ማትከዝቢን ሀቢቲ ማሻአላ ለኪ ቀጥይ። ከዛ በቃ ኢቭን እኔን እንኳን የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበር ሲያስተምረኝ ነበር። በአሁን ሰዓት አንቺ ገና ልጅ ነሽ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው። ከዛ መጨረሻ ላይ ምንድነው የተደረገው? እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው። ጁስ ቤት የት? ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሰትዮ አለች፣ ትልቅ ሰትዮ እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነውና እያመመኝ ይላታል። ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል፣ ሁሌ ነው የሚያመኝ፣ ግን ይሄንን አይናገርም ታውቂያለሽ። ከዛ ግን
በቃ እኔ ምሳ ይዘሽልኝ ነይ መሲ ዛሬ ልቤን ስለሚያመኝ ይሄንን ይዘሽልኝ ነይ ይለኛል። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉኛ ቤትና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው ይሄ ለማህተቤ ነው የጾም ነው አሁን እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛቤት አመት አልሰራውም እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አድርጎኝ ብላ ትነግራታለሽ ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ? እንደዚህ አድርጎኝ እንደዚህ አድርጓት እንደዚህ አድርጎኝ እኔ ነኝ ሁሉን ነገር ገዝቼ ምንም ብዬ እቤት ማማላ ማለት ነው። እሷ ግን አትወደውም። ኢቭን ልጆቹን አሳደገች በቃ አትወደውም። ታውቂያለሽ አይደለ? አንድ ጥያቄ ብቻ ይቅርታ አድርጉልኝ። አንድ ጥያቄ ቤተሰቦቹ ልክ ናቸው። ጥያቄ መጠየቅ አትችይም። ጊዜ ለሁሉ ታውራና ትጨርስና መጨረሻ ላይ ነው የምትጠይቂው። እኔ ቤተሰቦቹ ይኸውልሽ ጎንደሬዋ አውርተሽ ትጨርሽና እናንተ የምትፈልጉትን ነገር ጠይቁኝ ስትያቸው ሁሉም ሰው ገስት ላይ ያለ ይጠይቅሻል፣ በኮሜንትም ይጠይቅሻል። ቪዲዮ ማብራት ካለብሽ ማስረጃ መስጠት ካለብሽ ለኛ እንፈልጋለን። ማመን ያለ ማመንስ የራስሽ ጉዳይ ነው። ሀነ ምልክቱ አልኩሽ እኮ መኪና ገዛ ነበር የዛን ጊዜ ማመን ያለ ማመን የራስሽ አይዘታች ነው። ኮሜንት ላይ እሱ አዲሱ ገበያ ኮሜንት አትመልሺ። አዎ ኮሜንት አትመልሺ። ከኛ ጋር ኮንታክት አድርጊ ናድራለች። እኔ ለሰው ቦታ ለቅ ስለሆነ ነው አዲስ ሰው እንዲገባ አውሪና ጨርሻለሽ። ኮሜንቱን ታዩ። አዲሱ ገበያ ነበር እኛ ጋር አይደለም የሚኖረው ማለት ነው። እሺ አዲሱ ገበያ ኦኬ። አዎ እንግዲህ የዛሬ ስንት አመት ልበልሽ? በእርግጥ ቆይቷል አሁን አይደለም ግን ድሮም ጀምሮ ልልሽ ነው ስለፈለኩ ነው። ለምሳሌ 5 አመት ይሆነዋል። አዎ 5 አመት 6 አመት እና አሁን ጨርሻለሁ። ይሄ ነው የምትጠይቁኝ ካለ ጠይቁኝ። ስለዚህ አንድ ያልሻለሹ ቤተሰቦቹ ያወሩት ነገር ትክክል ነው። ባለቤቱም አትወደውም ነበር። የባለቤቱ እናትም ለሷ በጣም ክፉ ሰው ነበሩ። እቤታቸው ባጋዥነት እነነጽ ታላለች ሚስ አማቱ ወይኔ በቅዱስ ገብርኤል ይሳሉ እሱ የታወቀን የቀመሰ ያውቀዋል። እኔ በጣም ራሱ እውነት ነው እና አማትየው በጣም ያንገበግቡት ነበር። እኔ ነፃነት ቤት ባጋዥነት አመት ባልሞላ ከአመት በታች ባለ ጊዜ ውስጥ አግዛቸው ነበር ነው። የቅርብ ሰው ነኝ እያልሽን ነው? አዎ ማመን ያለ ማመን እንግዲህ እናንተ እንትን ነው እና ሚስቱ ያመኑ ብፁዓን ናቸው። እኔና ታምነሽንሻል። እሺ ሚስቱ የሷን ትሰማለች። ገባሽ? ኢቭን አምሽቶ እንኳን አይመጣም። ደግሞ ደስ የሚለው ነፂ ማለት ነው እንደዚህ መጠጦች ነገር እንደዚህ የሚያጭስ ነገር ምናምን እንትን አይልም ማለት ነው። እና እንዲሁም የሆነ ጊዜ ላይ ምን አለችኝ? እግዚአብሔር ምስክሬ ነው በሚያውቀው እስቲ ልብሱን ፈትሽው አለችኝ ማለት ነው። እንዴ ለምን አልኳት። ለእሷ ከነ ምልክቱ እሷ የምትሰራው ከፈረንጅ ጋር ነበረ። ከነ ምልክቱ ነው ጋይስ ትኩረት አድርጎ። እሺ እሷ የምትሰራው ከፈረንጆች ጋር ፈረንጆች ምን እንደሆነ አላቅም። ከፈረንጆች ጋር ነበር እየሄደች የምትሰራው እና ጧት ወጣ ማታ ነው የምትገባው። ማታ ስልሽ ለምሳሌ 9 ሰዓት ምናምን እንደዛ አካባቢ ማለት ነው። እና ኢቭን ሁሉን ነገር ማስተካከል እኔ ነኝ። ባለቤት ኢትዮጵያ እያለች ነው የምትይው? ባለቤቱ ኢትዮጵያ እያለች? አዎ ኢትዮጵያ እያለች ነው። ባለቤቱ አሜሪካ ናት። አማቱ ጋር ነው የሚኖረው እሱ እያልኩሽ እንኳ ነው። አማቱ ናቸው እንጂ። ግን አንድ ጥያቄ እኔ ያለኝ አድራጊ ለሷ አብረሹ ነፂም በነበርሽ ሰዓት ታዋቂ ነው፣ ቤቱ እያገለገልሽ ነው። ምንም ማለት አይደለም፣ ሁላችንም አገልጋይ ነን አሁን ባለንበት ሂደትና ፎቶ ለመነሳት አንዳንድ ማስረጃዎች ለማሳየት ይሄ ምንም ነገር የለኝም ታዋቂ ስለሆነ ይሄ እንዴት እንደሆነ ልንገርሽ። እኔ ከጎንደር ወደዛ ጠፍቼ ስመጣ አፍቼ ነው የመጣሁትና በኖርማን በቃ ወይ እንደዚህ እውነት ለመናገር ወይ እንደዚህ ቸግሮኝ ምናምን አይደለም አልነበረም የገባሁት እውነት ለመናገር ማለት ነው። ወይም ደግሞ እንደዚህ በደላላ ምናምን ነገር አይደለም። እና ጊዮርጊስ ላይ ቤተክርስቲያን መጥቶ ከዛ እዛ ቁም ያለው ተክጄ ማለት ነው ጠፍቼ ነው የመጣሁት ከክፍለ ሀገር። ከዛ የዛኔ ከንተና ጋር ነበር ይሄ ኮሜዲያን የሚሰራው ቀጭኑ እሱ ጋር አይላቀቁም። እና ደግሞ ነው ቀጭን ብዙ ናቸው። እኔም ቀጭን ነኝ። ኖ አብሮ የሆነ እንትን ላይ ፊልም ሰርተዋል። እንደውም ከሱ ጋር ሆነው መጣው። ከዛ በዛ አጋጣሚ ነው እንግዲህ እሱ ጋር የነበርኩት ማለት ነው። ግን አክስቴ እንዳጋጣሚ አዲስ አበባ አለች። ግን እኔ ወደዛ ልሄድኩት። ከዛ እንዴ ክፍለ ሀገር ነው እንደ መጣሽው? ኖ አመት አልቆየውም እንዴ
ስንት ወር እኮ ስንት ወር አመት አልቆየሽም፣ ግን 6 ወር 7 ወር 8 ወር ስንት ወር ቆየሽ? እንደዛ እዛ 8 ወር እንደዛ። አረባካችሁ እንዴት ነው ማንነሳው? እንኳን አይደለም ቀርቶ ከኢትዮጵያ አርቲስቶች ጋር ከነማዳምን በቲቪ የሚታዩት ከፎቶ እና 8 ወር ወይ ይቅርታ አድርግልኝ። እኔ ዛኔ ግን ሀልያ አዲስ አበባ ረግጬ ስለነበረ የሆነ ባህል ይኖራል አይደል? እኔ ፎቶ ነገር እውነት ለመናገር የለኝም። ካላመናችሁ ተውት እንግዲህ ችግር የለውም። አራምነንሻለን እንዴ በስማ እኮ አሁን እኮ ማለት ነው። አሁን ያንቺ ደግሞ ለየት ያደረገውና ነገሩን እንድንወደው እንዲስበን ያደረገን በአጋዥነት እዛ ታሳሪ እንደነበርና ቤተሰቦቹ ወጥተው የተናገሩት ሚዲያ ላይ ትክክል ነው። በራስሽ የግልሽ አስተያየት ስለሆነ ማንንም ሰው አንቺን ምንም የማለት መብት የለው። መብትሽ ነው የኔ ቆንጆ የኔ እናት። ኖ እኔ እዚህ ጋር ወይ ማስመሰል አይደለም። ለመጀመሪያ ጊዜ አዲስ አበባ መጣሁኝ። ከዛ አክስቴ ጋር ሳልሄድ እሱ ጋር ነበር አልኩሽ እኮ። ኋላ ነው እንደገና እንግዲህ ወደ አክስቴ እየሄድኩኝ ገባሽ? እሱ ጋር ግን በእርግጠኝነት አልኖርኩም። ግን 1 አመት አልሞላኝም፣ 8 ወር እንደዛ ነው። እኔ በ8 ወር ውስጥ ያየሁትን የተሰማኝን ነው እንግዲህ የተናገርኩት። ገብቶሻል? ፌመስ እንደሆነ ታቂ ነበር በሚገባ እንደ አርቲስቶች ይመጣሉ ዳና ላይ የሚሰሩ ያንቺ ሌባ ላይ እየሰሩ የሚገርምሽ ነገር ማለት ነው። ምን አልሽው? እንዴት አንድ ፎቶ ለመነሳት አልሞከርሽም? በስመ አብ አንቺ እንታቅማ ይውላችሁ የዛኔ አታውቅም። እሷ አንደኛ ነገር ከገጠር ጠፍታ ነው የመጣችው። ሁለተኛ ነገር ደግሞ ድንጋጤ ያለ ምን አለ። ዋናው ነገር እሷ ተፍተፍ ብላ እሱ ጋር መስራቷን መልካምነቱን ነው እንጂ የምታየው በኋላ ነው። እመልስልሃለሁ እዚህ ጋር ኮሜንት ላይ ደሞዝ ስላልከው ነገር ማለት ነው። እሺ ማማዬ ቀጥይ። ታያቸው እና ይቅርታ አንድ ጊዜ አበባዬ ነው ምን መሰለሽ፣ እውነቷን ነው እግዚአብሔርን። አንዳንዴኛ የመጣችሁ ከገጠር ነው ልጅ እንዳለችው ቤተክርስቲያን አካባቢ ነበርኩኝ ምን ሆነሽ ነው ምናምን ብቻ ብሎ ወስና ሰርታ ኮሜንት ላይ የጻፈው ልጅ ያስቃል ብሎ የተመታን ህዝቦች ነን እንዳለመታደል ሁሌም ውዝግብ አለመግባት እንጂ ድምጽሽ ታፍኗል። አሁን ቆጫት ይሆናል ወይ አንድ ፎቶ እንኳን ሳልነካ ልጁ ስንት አመቱ ነው አሁን? መሀከለኛው ልጅ ማሚዬ በስንት አመቱ አንቺ ስትይዤ ነበረው? ኖ ማያስልሽ እኮ ወይኔ እንትን እያልኩት አይደለም እኮ ስንት አመቱ ነበር አንቺ ስትኬር ስታረጊው? አንቺ እነሱ ጋር ስትኖሪ አንቺ ስትገቢ 8 ነው 7 አመቱ? በጌታ በኢየሱስ የዛ ሰዓት 8 እና 7 ከሆነ ይሄ ልጅ አሁን ስንት አመቱ ነው የሚሆነው? 5 አመት አይደለ? ከ5 አመት በፊት አሁን እኮ 20 አመት 13 ምናምን። ግን እኔ የምለው እዚህ ቤት ያላችሁ ሰዎች ለመሳቅና ለመኮመት አንደኛ ናችሁ። ችግር የለውም ዴኔ ስማኝን ምናገር ገባሽ? ሼር ስታረጓት ታዩ ምን ጉድ ናችሁ? እሺ የኔ ወርቅ ቀጥ ጎንደሬ ዋዬ፣ ሌላ የምትጠይቁኝ ነገር ካለ ጠይቁ መልስልሻለሁ ውዷ። እኛ እያልን በተለይ ያለችው ነገር ትክክል ነው። ማርያምን አንዳንዴ ሰውን ማለት ነው ገብተሽ ስታዩ ነው የምትረጂው። እንዲህ በሚዲያ ላይ ሆይ ሳለ ብቻ አይደለም። ማርያምን ነው የምነግርሽ። እኔ ስለነዚህ በደንብ ነው የማውቀው በደንብ። እንደዚህ እንኳን አይዞሽ እዛ ካክስቴ ጋር ካገናኘኝ በኋላ ራሱ ጥሩ ልጅ ናት፣ ግን ወደ 40 ሀገር ጀምራለች። እመቤቴን ጀምራለች ወደ 40 ሀገር ብትቀር ምን ችግር አለው ምናምን ያላት ላክስቴ ራሱ ማለት ነው። ከገጠር ነው የመጣሽው? እሱ ቤት ነው ስንት ብር ቆይተሽ ወደ አረብ ሀገር ሄድሽ? ፕሮሰሱን ጀመረልሽ? በምን መታወቂያ ፓስፖርት ምናምን እንዴት አወጣሽ? ተደብቄ ነው ማለት ተደብቄ ማለት ምን ይልንገርሽ? ራሴ ተደብቄ ነው እንዴ? በራሴ ተደብቀሽ መታወቂያ አወጣሽ እንዴ? ለዛም እኮ አክስቴ ያለች ምን ሆነሽ ነው? እንደዚህ አክስትሽ እኮ ከ8 ወር እሱ ጋር ከቆየሽ በኋላ ነው ያገኘችሽ አይደል? አይደለም ጀምራለች ብሎ የነገራትም ነፃነት ነው እንጂ አታውቅም ነበር። አምታታሽው እሱ ስነግረው ምን ነገር አልነገርኳትም። ጊዜ ለኩል ቆይ ጎንደሬዋ ያለችው እነሱ ቤት 1 አመት ያልሞላ ነው የሰራሁት እነ ነፃነት ቤት ነው ያለችው። ግን እኔ ከገጠር ስመጣ አክስት ያለችበትን ቦታ ስለማላቅ ቤተክርስቲያን በር ላይ ከርፈፍ እየቆሜ አግኝቶ ነው ብላለች። አበባዬ እኮ ግን የአረብ ሀገር ኬዝ እንደጀመረች ፕሮሰስ እንደጀመረች የነገራት ነፃነት ነው ለአክስቷ። አክስቷ እንኳን አታውቅም። ሰው መታወቂያ ማን አውጥቶ ነው ፕሮሰስ የጀመረችው? መታወቂያ አውጥተሽ ከዛ ነው ፓስፖርት የምታወጪው አይደል? ከዛ ልሄድ ነው አልኩት። የት ወደ ሀገር ቤት ሲለኝ አይ አይደለም ወደ ሌላ ሀገር ልሄድ ነው ስለው እንዴ ለምን ትሄጃለሽ? እዚህ ሰርተሽ እኮ መለወጥ ትችያለሽ አለኝ። ማመን ያለ ማመን
ምን ያራሳችሁ መታወቂያና ፓስፖርት ማን አወጣልሽ? ትልቁ ጥያቄ መታወቂያና ፓስፖርት ማን አወጣልሽ? ከሱ ጋር ሁኛ አይደለም አይጀመርኩት ያማታል እንዴ? ከሱ ጋር ሁኛ አይደለም ከገጠር እንደመጣሽ ከሆነ ያገኘሽ ማን አወጣልሽ? አክስትሽ እሱ ጋር ቆይተሽ ያገኘሽ ያማታል አትበይ። መልሽ ጊዜ ለኩሉ ከሱ ጋር አይደለም ጊዜ ለኩሉ። አረ ተረጋጊ። ምን ሆነሽ ነው? ጎንደሬዋ እንዴ ምርጥ ሰው እኮ ነው። አማትየው ናቸው ክፉ ሰው እምይ ተመጭተሽ ሌላው ይቅርና አማቱ ግን እኔ እንጃ እንደውም ይቅርታ አድርጉልኝ እሷ ናት አማትየው ናቸው የማስበው። አበባዬ ይቅርታ ለጎንደሬው አንድ ጥያቄ ልጠይቃት። እሺ ትጠይቂያታለሽ። ግን እኮ እንትን አሉ። ቆይ ወሬውን ስነግራችሁ ይሄ ጁስ ምናምን ነገር አማትየው ተባለ። ጎንደሬው አልሰማሽም? ኧረ እሱን አልሰማሁም። ይቅርታ ጎንደሬዋ ነፃነት ነፍሱን ይማረውና እሱ ጋር አብረሽ ስትኖሪ እሱ አሜሪካን ስንት ጊዜ ነው ቆይቶ የመጣው ከሚስቱ ጋር? ሚስቱ አሜሪካ ናት ነው ያለሽው አይደል? አይኖርም እሱ እኮ እዛ ይሄዳል ይመጣል። እኔ ላይ ጋይስ ሁለት ዓመት ከሰባት ወር ኖሯል። እኔ ከገቢ ነው የሚኖሩትኝ። አንድ ጊዜ አሁን በደንብ ታውቁ ማለት ነገርኝ። እኔ በደንብ ገብቼ ማቅ እንኳን ነው እህቱ ሚሚራ ውይይቱ ማርያምን ጋይስ እዚህ ጋር ማለት ነው ኮሜንት ላይ የምትጽፉ ሰዎች ናፍራጊ ውይይት ትሰሚያለሽ። ውይይቱ ስነ ስርዓት ያለው ነው። ግን ጎንደሬዋ ስገባ ነው እንደ ቀልድ ነገር የመሰለው እንጂ ማርያምን ሲሪየስ ውይይት ነው የምትቀልዱ ሰዎች። እንደ 5 ሰከንድ ሰው መቀለድ አይችልም እንደ ደፋር ያ ግን እኔ እሷን የተወሰነ እንትን አክሴፕት ማድረጋት ሚሚ እህቱ ራሱ እዛ ቤት እንደማይኖር የቤት ክራዩን ከፍሎ ምግብ ምናምን ብዙም እንትን እንደማይል እሱ ሚሚ ጋር እህቱ ጋር እንደሚሄድ ላይክ እንግዲህ አሁን ሊሆን ይችላል ለአዳር እንደሚሄድ ነገር ነው። እሱ አሁን ሊሆን ይችላል። አዲሱ ገበያ ስትይ አዲሱ ገበያም እዛ አካባቢ እንትን ሚሚ ስታወራ ነበር እህቱ ማለት ነው። በተወሰነ እንትን ልልሽ እችላለሁ። በነገራችን ላይ 90,000 ዶላር በጎፈንድሚ የተሰበሰበው 3 ሚሊዮን ለ80 ሐውልት ማሰሪያ አንድ ባለሀብት የለገሰው ይሄ ሁሉ ብር ምን ሊደረግበት ነው? መለመናቸው ካልቀረ በቁሙ እያለ ለምነው አሳክመው ለምን አላዳኑትም? ከሞተ በኋላ ለምነው እነሱ ቢዝነስ ሊከፍቱበት። ቤተሰቦች እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም ላይክ ሳታደርጉ የጀመራችሁ ቤተሰብ ላይክ በማድረግ እንግዲህ አበረታቱኝ። በዛውም ደግሞ ይሄንን ፋሚሊ ጨዋ ፋሚሊ ያልተቀላቀላችሁ ሰዎች እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ።